ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለተ ረቡዕ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ድሮር ሮቴሽቴን ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁና ሌሎች የደህንነት ጥበቃ ከፍተኛ ባለስልጣናት ከአሜሪካዊ መካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ትላንት በኢየሩሳሌም ተገናኝተው ተወያዩ። የገንዘብ ሚኒስቴር ጽሕፈት ቤት በወተት ምርት ዙሪያ ሊያካሄድ ያሰበውን ለውጥ በመቃወም የወተት ምርት ተዋጽኦ አምራች ድርጅቶች ዛሬ በኢየሩሳሌም ሰላማዊ ሰልፍ ያካሂዳሉ። የሶማሊላንድ ፕሬዝዳንት አብዲ ራህማን ሞሐመድ አብዱላሂ እስራኤልን እንዲጎበኙ ጠቅላይ ሚኒስትር ኔታንያሁ የጋበዟቸው መሆኑን ገለጹ። አሜሪካና ኢራን የፊታችን አርብ የሚደራደሩበት ቦታ ኢራናውያን ለመቀየር እየጠየቁ ነው ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁና ሌሎች የእስራኤል ደህንነት ጥበቃ ባለስልጣናት ከአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ትላንት ምሽት በኢየሩሳሌም ተገናኝተው ተወያዩ። ስቲቭ ዊትኮፍ ወደ አካባቢያችን የመጡት በእስራኤልና ሐማስ መካከል የተደረሰበት የተኩስ አቁም ስምምነት በሚጸናበት ዙሪያና አሜሪካና ኢራን ያካሂዱታል ተብሎ በሚጠበቀው ድርድር ዙሪያ ከእስራኤል ባለስልጣናት ጋር ለመምከር ነው። ጠቅላይ ሚኒስትር ኔታንያሁ እስራኤል በኢራን ላይ ያላትን አቋም ለአሜሪካዊው ባለስልጣን እንዳስገነዘቡና ኢራንን ማመን የማይቻል መሆኑን መግለጻቸው ተዘግቧል። የገንዘብ ሚኒስቴር ጽሕፈት ቤት በወተት ምርት ዙሪያ ሊያካሄድ ያሰበውን ለውጥ በመቃወም የወተት ምርት ተዋጽኦ አምራች ድርጅቶች ዛሬ በኢየሩሳሌም ሰላማዊ ሰልፍ ያካሂዳሉ። የወተት አምራች ድርጅቶች አቅርቦቱን ለማቋረጥ አቅደው የነበረውን የግብርና ሚኒስትር አብይ ዲክተር ለውይይት ጊዜ እንዲሰጣቸው ባቀረቡት ጥያቄ መሰረት ለጊዜው ወተት ለተጠቃሚዎች የማይቋረጥ መሆኑ ተገልጿል። ቃል አቀባያችን ሚካኤል ቫሰርማን ካደረሰችን ዘገባ መረዳት እንደቻል ነው የወተት አምራች ድርጅቶች ዛሬ ወደ ኢየሩሳሌም በትራክተርና ትልልቅ መኪናዎች ለሰላማዊ ሰልፍ ስለሚመጡ በአንዳንድ አካባቢዎች የትራፊክ መጨናነቅ ይከሰታል ተብሎ ይጠበቃል። የገንዘብ ሚኒስትር በጻለል ስሞትሪች በወተት ምርት ዙሪያ ለውጥ ካልተደረገና ፉክክር ተፈጥሮ ዋጋው ካልረከሰ መንግስትን በበጀቱም ሆነ በሌሎች ዘርፍ አልደግፍም በማለት ማስጠንቀቃቸውን ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት ችለናል። ሚኒስትር ስሞትሪች በመንግስት ላይ ማስጠንቀቂያ ስላሰሙ ጠቅላይ ሚኒስትር ኔታንያሁ በወተት ምርቶች አቅርቦትና ሽያጭ ላይ ማሻሻያ እንዳይደረግ ከሚፈልጉ የክኔሴት አባላት ጋር በመወያየት ለችግሩ መፍትሄ ለመፈለግ እየጣሩ ነው ተብሏል። በእስራኤል አረብ ማህበረሰብ መካከል የሚፈጸሙ የእርስ በርስ ግድያዎች ዛሬም የብዙ ሰዎች ደም እያፈሰሱ ነው። በሻሮን ቀበሌ ቲራ በተባለችው ከተማ መግቢያ አካባቢ ትላንት 3 ወጣቶች ተገድለዋል። ወጣቶቹ መኪና ውስጥ እንዳሉ ህይወታቸው አልፎ ተገኝቷል። ድርጊቱን የፈጸሙት አካላት መኪናውን ማቃጠላቸው ተገልጿል። በ25 ዓመት ዕድሜ ክልል የሚገኙት ወጣቶች የተገደሉት በቀጠለው የመበቃቀል ድርጊት ምክንያት ሳይሆን አይቀርም ብሏል ፖሊስ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። አብሊን በተባለው ቦታም አንድ ግለሰብ ተገድሏል። በ2026 ዓ.ም በ35 ቀናት ብቻ በአረብ ማህበረሰብ ወደ 32 ሰዎች ተገድለዋል። ዩዝማት አብርሃም የተባለው ድርጅት የሶስቱ ወጣቶች ግድያ መላ ሀገሪቱን ሊያሳዝን ይገባል፣ የአረብ ዜጎች በየቀኑ በመንገድ ይገደላሉ፣ ወንጀልን ለመከላከል አረቦችና ይሁዳን በጋራ መንቀሳቀስ አለብን ብሏል። በጋዛ ሰርጥ የሚንቀሳቀሱ አሸባሪዎች በግብጽ ሲናይ በኩል ራህፋን በተባለው ተንሳፋፊ አካል የጦር መሳሪያ ለማስኮብለል ጥረት እያደረጉ ነው ተባለ። አሸባሪዎች ከሲናይ ወደ ጋዛ የጦር መሳሪያዎችን ለማስገባት የሞከሩት በፊላደልፊ በኩል በእስራኤል ቁጥጥር ስር በሚገኘው አካባቢ መሆኑን ቃል አቀባያችን ኤሊኦር ሌቪ ካደረሰን ዘገባ መረዳት ችለናል። ይህ በእንዲህ እንዳለ የሐማስ ድርጅት የጦር መሳሪያ ትጥቁን ይፈታል የሚል እምነት እንደሌላቸው አንድ የእስራኤል ከፍተኛ ደህንነት ጥበቃ ባለስልጣን ገልጸዋል።
በአሜሪካና ኢራን መካከል ያለው ውጥረት የበለጠ እየተባባሰ መሄዱ ተገለጸ። ትላንት የኢራን ድሮን በፋርስ ባህረ ሰላጤ ያለችውን የአብርሃም ሊንኮልን አውሮፕላን ተሸካሚ መርከብ ለማጥቃት ሲሞክር የአሜሪካ ጦር ቀጥታ መጥቶ መጣሉ ሌላ ውጥረት አስከትሏል ተብሏል። በእስራኤል ሁኔታውን በትኩረት እየተከታተሉ ይገኛሉ ተብሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በወታደራዊ ኃይል ያጠቃሉ የሚል ግምት በእስራኤል በኩል አለ ተብሏል። አሜሪካ ኢራንን ብታጠቃና ኢራን ባጸፋው ወደ እስራኤል ብትተኩስ እስራኤል ኢራንን ለማጥቃት ሙሉ ነጻነት እንዲሰጣት አሜሪካን ጠይቃለች ተብሏል። የሶማሊላንድ ፕሬዝዳንት አብዱራህማን ሞሐመድ አብዱላሂ እስራኤልን እንዲጎበኙ ጠቅላይ ሚኒስትር ናታንያሁ የጋበዟቸው መሆኑን ገለጹ። የሶማሊላንድ ፕሬዝዳንት ከሮይተርስ ዜና ወኪል ጋር ትላንት ባካሄዱት ቃለ ምልልስ እስራኤልን እንዲጎበኙ በጠቅላይ ሚኒስትር ናታንያሁ እንደተጋበዙና ከረመዳን የጾምና ጸሎት ወር በፊት ጉብኝት የማድረግ እቅድ ያላቸው መሆኑን ገልጸዋል። እንደሚታወቀው በተባበሩት መንግስታት ድርጅት አባል ከሆኑ ሀገራት መካከል እስራኤል ብቻ ናት ለሶማሊላንድ ሀገር እውቅና የሰጠችው። የሶማሊያው ፕሬዝዳንት ሀገራቸው የተፈጥሮ ሀብት የሞላባት እንደሆነች ገልጸዋል። ሚኒራል፣ ነዳጅ፣ ጋዝ፣ የግብርና ምርቶች፣ ለቱሪዝም የሚሆኑ ብዙ ሀብቶች እንዳሉ ጨምረው መግለጻቸው ተዘግቧል። አሜሪካና ኢራን የፊታችን አርብ የሚደራደሩበት ቦታ እንዲለወጥ ኢራናውያን እየጠየቁ ነው ተባለ። ኢራንና አሜሪካ በቱርክ ኢስታንቡል ከተማ ለመደራደር እቅድ ይዘው ያለ መሆኑ ቢገለጽም ኢራናውያን የድርድሩ ቦታ ኦማን እንዲሆን እየጠየቁ መሆኑን የሮይተርስ ዜና ወኪል ዘግቧል። ይህ በእንዲህ እንዳለ አሜሪካና ኢራን እያካሄዱ ያሉት ድርድር ውጤታማ አይሆንም የሚል ግምት በብዙ አካላት በኩል አለ። አሜሪካ ለኢራን 3 ዋና ዋና ነገሮችን በማቅረቧ ኢራን የአሜሪካን ጥያቄዎች በቀላሉ አትቀበልም የሚለው ግምት ከፍተኛ ነው። ኢራን የኒውክሌር ማብለል እቅዷን ማቆምና የተብላላውን ኡራኒየም ወደ ሌላ ሀገር ማስተላለፍ አንዱ የአሜሪካ ጥያቄ ሲሆን፣ ሁለተኛው ደግሞ ኢራን የባሊስቲክ ሚሳኤል ግንባታዋን ማቆምና ኢራን በመካከለኛው ምስራቅ ያሉ ተላላኪዎችን መርዳት ማቆም ነው። ከላይ የተጠቀሱትን 3 ጥያቄዎች ኢራን በቀላሉ ትቀበላለች የሚል ግምት የለም ተብሏል። ያም ሆኖ ዲፕሎማሲያዊ ጥረቱ ቀጥሏል። በሌላ በኩል አሜሪካም ሆነች የአሜሪካ ወዳጆች እንዲሁም ኢራን ጦርነት ቢነሳ በሚል ወታደራዊ ዝግጅታቸውን አጠናክረው ቀጥለዋል። የቀድሞ የሊቢያ መሪ ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ ትላንት መገደሉ ተገለጸ። ሰይፍ አልኢስላም ጋዳፊ የተገደለው በሰሜን ምዕራብ ሊቢያ በ4 ሰዎች ጥይት ተኩስ መሆኑን የአልአረቢያ ቴሌቪዥን ጣቢያ ዘግቧል። ሰይፍ አልኢስላም ጋዳፊ የአባቱ ስልጣን ከፈረሰ በኋላ የሞት ቅጣት ተፈርዶበት በዓለም አቀፍ የወንጀል ፍርድ ቤት የሚፈለግ ነበር። አልኢስላም ባለፉት ዓመታት ወደ ፖለቲካው ዓለም ለመመለስና የአባቱን ለጋሲ ለማስቀጠል ይፈልግ ነበር። በቀጣይ በሀገሪቱ በሚካሄዱ ምርጫዎችም የመሳተፍ ፍላጎት ነበረው ተብሏል። አባቱ ሙአመር ጋዳፊ ከ15 ዓመታት በፊት ከስልጣን መወገዳቸውና መገደላቸው ይታወሳል። በሙአመር ጋዳፊ የስልጣን ዘመን ሊቢያ የበለጸገችና ዜጎቿም ጥሩ ሕይወት የነበራቸው ነበር። የእሳቸው አስተዳደር ከፈረሰ በኋላ ግን ሀገሪቱ በእርስ በርስ ጦርነት ሰላሟ ደፍርሶ ይገኛል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ቀዝቃዛማ ይሆናል። በአብዛኛው የሀገሪቱ ክፍል ትላንት ከነበረው የአየር ጸባይ ጋር ተመሳሳይነት ያለው አየር ዛሬም ይውላል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 14፣ በቴል አቪቭ፣ ሃይፋና ቤርሸባ 18፣ በኤላት 22 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ያቀረቧቸውን ዋና ዋና ዘገባዎች ወደ እናንተው እናደርሳለን። ዛሬ የካቲት 4 ቀን 2016 ዓ.ም 4 የእስራኤል ዋና ዋና ጋዜጦች ሀሬጽ፣ ኢዲዮት አህሮኖት፣ ማዕሪብና እስራኤል አየሁም ጋዜጦች ለዝግጅት ክፍላችን ደርሰዋል። አራቱም ጋዜጦች በዋናነት ከተመለከቷቸው ዘገባዎች መካከል የገንዘብ ሚኒስትር በጻለት ስሞትሪች ጽህፈት ቤት የወተት ተዋጽኦ ምርቶችን ዋጋቸውን ለመቀነስ የአሰራር ለውጥ አደርጋለሁ በማለት የያዙትን እቅድ በመቃወምና ወተትና ተያያዥ ምርቶችን ለዜጎች የሚያቀርቡ ድርጅቶች ለውጡን በመቃወም ትግላቸውን መቀጠላቸውን ነው።
ዛሬ ወደ ኢየሩሳሌም በመምጣት ሰላማዊ ሰልፍ ያደርጋሉ። በሰላማዊ ሰልፉ ምክንያትም ወደ ኢየሩሳሌም በሚወስዱ አንዳንድ ጎዳናዎች የትራፊክ መጨናነቅ ይከሰታል የሚል ስጋት አለ። የማዕሪፍ ጋዜጣ በወተት ላይ የሚደረግ ትግል በሚል ያለውን ተጨባጭ ሁኔታ ዘግቧል። የኢዲዮት አህሮኖት ጋዜጣ በበኩሉ የወተት ምርት አቅራቢ ድርጅቶች በትልልቅ መኪናዎችና ትራክተሮች ወደ ኢየሩሳሌም ዛሬ በመምጣት የገንዘብ ሚኒስትሩን እቅድ ለመቃወም ተዘጋጅተዋል ብሏል። የእስራኤል ሀዮም ጋዜጣ ደግሞ ወተት አምራች ድርጅቶች ለዜጎች አናቀርብም በማለት አስታውቀው የነበረውን ማስጠንቀቂያ ለጊዜው ትተዋል። ይህም የግብርና ሚኒስትር በጉዳዩ ውይይት እንዲደረግና መፍትሄ እንዲፈለግ ጊዜ እንዲሰጣቸው በጠየቁት መሰረት ነው ብሏል። በአጠቃላይ በወተት ምርት አቅርቦት ላይ ለውጥ ለማድረግ የተያዘው እቅድ በአምራች ድርጅቶች በኩል ያመጣውን ቁጣና ጉዳት ያደርስብናል በሚል ያስከተለውን ስጋት ጋዜጦች ትኩረት ሰጥተው ዘግበዋል። የማዕሪብና የእስራኤል ሀዮም ጋዜጦች የአሜሪካና የኢራንን ጉዳይ በፊት ገጻቸው ትኩረት ሰጥተው ዘግበዋል። ማዕሪብ አሜሪካ በኢራን ላይ ወታደራዊ ጥቃት ትፈጽማለች ተብሎ የሚታሰበው ግምት ከፍተኛ ነው። ያም ሆኖ በዲፕሎማሲያዊ መንገድ ችግሩን ለመፍታት ጥረት እያደረጉ ነው። ኢራን ከአሜሪካ ጋር ከነገ ወዲያ አርብ የምታካሄደው ውይይት ከቱርክ ወደ ኦማን እንዲቀየር ጠይቃለች ብሏል። የአሜሪካ መንግስት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ትላንት ወደ እስራኤል መጥተው ከጠቅላይ ሚኒስትር ናታንያሁና ከደህንነት ጥበቃ ባለስልጣናት ጋር በኢራን ጉዳይ መክረዋል። በኢራንና አሜሪካ መካከል ያለው ድርድር ብዙም ውጤታማ ሊሆን አይችልም የሚል ግምት እንዳለና የአሜሪካ ጦር አብርሃም ሊንከን ወደ ተባለችው መርከብ የቀረበን ድሮን መትቶ ጥሏል ብሏል። የእስራኤል ሀዮም ጋዜጣ በበኩሉ አሜሪካ በኢራን ላይ ወታደራዊ እርምጃ መውሰዷ አይቀሬ ይመስላል። በአሜሪካ መንግስት ከፍተኛ ባለስልጣናት በኩልም ግምታቸው በኢራን ላይ ወታደራዊ እርምጃ መወሰዱ አይቀርም የሚል ነው። የኢራኑ አያቶላ አስተዳደር የአሜሪካን ጥያቄዎች ሊመልስ አይችልም። በሌላ በኩል ደግሞ መሬት ላይ ያለው ተጨባጭ ሁኔታ ውጥረቱ መጨመሩን የሚያሳይ ነው። የኢራን ድሮን በአሜሪካ ጦር ተመትቶ ወድቋል። የኢራን ጀልባ የአሜሪካን ነዳጅ ጫኝ መርከብ ለመቆጣጠር ጥረት አድርጓል። በዚህ ምክንያትም ውጥረቱ ቀጥሏል። አሜሪካ በኢራን ላይ ወታደራዊ እርምጃ ትወስዳለች የሚለው ግምት ከፍተኛ ነው። እስራኤልም ስለ አሜሪካ አቋሟን አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ናታንያሁ ኢራን የምትገባውን ቃል አትመኑ የሚል ሀሳብ ለአሜሪካ ባለስልጣናት አስታውቀዋል ብሏል። የእስራኤል ሀዮም ጋዜጣ የአሬጽ ጋዜጣ በበኩሉ አሜሪካ የኢራን ድሮን መትታ መጣሏን አስታውቃለች። በኢራንና አሜሪካ መካከል ውጥረቱ ቢኖርም በሌላ በኩል ደግሞ ድርድሩ ቀጥሏል ብሏል። የኢዲዮት አህሮኖት ጋዜጣም አሜሪካ በኢራን ላይ ወታደራዊ እርምጃ ትወስዳለች የሚለው ግምት ጨምሯል። አንድ የእስራኤል ባለስልጣን አሜሪካ በኢራን ላይ ጥቃት ትፈጽማለች የሚለው እድል ከፍተኛ ነው ማለታቸውን ጋዜጣው ዘግቧል። ሌላው ሁሉም ጋዜጦች የዘገቡት በእስራኤል አረብ ማህበረሰብ መካከል እርስ በርስ መገዳደሉ ያለማቋረጥ ቀጥሏል። ትላንት ምሽት ሻሮን በተባለው ቀበሌ በምትገኘው ቲራ ከተማ 3 ወጣቶች በመኪናቸው እንዳሉ ተገድለዋል። አብሊን በተባለው ቦታ ደግሞ ሌላ አንድ ሰው ተገድሏል። 2026 ዓ.ም ከገባ አንስቶ በአንድ ወር ከ4 ቀናት ብቻ 32 ዜጎች በእስራኤል አረብ ሰፈሮች ተገድለዋል። ችግሩ ቀን በቀን እየተባባሰ ስለመጣ አስቸኳይ መፍትሄ ሊፈለግለት የሚገባ መሆኑን ጋዜጦች በዘገባቸው ተመልክተዋል። ሌላው ወደ አዛ ሲጋራዎችን በህገወጥ መንገድ እንዲገቡ አድርገዋል ተብለው ከተጠረጠሩ 16 ሰዎች መካከል በተጠባባቂው ጦር የሚያገለግለው በጻለል ዚኒ አንዱ ተጠርጣሪ ነው። በጻለል ዚኒ የጠቅላላ ደህንነት ጥበቃው ሻባክ ድርጅት ኃላፊ ዳቪድ ዚኒ ወንድም መሆኑን ትላንት ፍርድ ቤት ስሙን ይፋ አድርጓል። የአሽቀሎን ወረዳ ፍርድ ቤት ህብረተሰቡ ማወቅ ያለበት ተጠርጣሪዎቹ ወደ አዛ ታንክና ተንሳፋፊ መሳሪያዎችን ሳይሆን ሲጋራዎችን ብቻ ነው እንዲገቡ ያደረጉት። ይህ ለህዝቡ ግልጽ መደረግ አለበት ብለዋል የፍርድ ቤት ዳኛው። በጻለል ዚኒ አባቱ ስለ ልጃቸው መጠርጠር ተናግረዋል። በጻለል ዚኒን ሳይሆን የሻባክ ድርጅት ኃላፊ የሆኑትን ዳቪድ ዚኒን ለመጣል የሚደረግ ጥረት ነው በማለት ቅሬታቸውን መግለጻቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የማዕሪፍ ጋዜጣም የዚኒ ቤተሰብ ቅሬታውን ማቅረቡና የእስራኤል ህዝብ በጣም ጎበዝ ነው፣ የሚሸወድም አይደለም፣ እውነተኛ ነገር በቅርቡ ይወጣል ማለቱን ማዕሪፍ ዘግቧል። ሌላው በመንግስት የህዝብ አስተዳደር ወይም ሲቪል ሰርቪስ ኃላፊ በመሾሙ ዙሪያ
በመንግስት ህግ አማካሪዋና መንግስት መካከል አለመግባባት ተፈጥሮ ነበር። የከፍተኛው ፍርድ ቤት ትላንት ውሳኔ አስተላልፏል። የመንግስት አማካሪዋ የህዝብ አስተዳደር ኃላፊን ለመሾም ማስታወቂያ በማውጣት ውድድር ማድረግ ያስፈልጋል የሚል አስተያየት ሰጥተው ነበር። ይሁን እንጂ ፍርድ ቤት ትላንት ጉዳዩን ተመልክቶ የመንግስት አቋም ደግፎ ውሳኔ አስተላልፏል። በመንግስት የህዝብ አስተዳደር ኃላፊን ለመሾም ውድድር ማድረግ አያስፈልግም፣ መንግስት መሾም ይችላል ማለቱ ለመንግስት ህግ አማካሪዋ ትልቅ ውድቀት ነው ብሏል ጋዜጣው። የከፍተኛው ፍርድ ቤት የመንግስት ህግ አማካሪዋን በመቃወም ውሳኔ ማስተላለፉን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ በነቀርሳ ወይም ካንሰር በሽታ መከላከል ዙሪያ የእስራኤል ሳይንቲስቶች እያደረጉ ያሉት ምርምርና ውጤት እያሳየ እንደሆነና በተለይ በሳምባ ካንሰር ዙሪያ የተደረገው አዲስ ምርምር ውጤት እያመጣ እንደሆነ ጋዜጣው ዘግቧል። ኡሪ ቤን ዶቭ የተባሉት የ67 ዓመት ግለሰብ ከ6 ዓመታት በፊት በሳምባ ካንሰር ታመው በአዲሱ መድኃኒት እርዳታ ከበሽታው ማገገማቸውና በዘርፉ ምርምር የሚያደርጉት ፕሮፌሰር ኒር ፔሌድ በአዲሱ ምርምር አማካኝነት የሳምባ ካንሰር ህመምተኞችን ማዳን እየቻለ ነው ማለታቸውና ለካንሰር ህመምተኞች ጥሩ ተስፋ ያለ መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው አቅርቧል። የማዕሪፍ ጋዜጣ የመንግስት መስሪያ ቤቶች ዋና ተቆጣጣሪና የህዝብ ቅሬታ ሰሚ ክፍል ትላንት በአንዳንድ ከተማ አስተዳደሮች በኩል በአርኖና ወይም ማዘጋጃ ቤቶች አገልግሎት ክፍያ በኩል አግባብነት በሌለው መልኩ የከፈሉ እንዳሉ በሪፖርታቸው ይፋ ማድረጋቸው ይታወሳል። ከቀረቡ ቅሬታዎች መካከል 40% የሚሆኑት ትክክለኛ ነበሩ። አግባብነት በሌለው መልኩ ገንዘብ የተወሰደባቸው የከተማ ነዋሪዎች 376,000 ሸቄል የተመለሰላቸው መሆኑን ማዕሪፍ ዘግቧል። የሀሬጽ ጋዜጣ በጦሩ አቃቢ ህግ ስዴ ቴማን በተባለው ቦታ ይፋቶሜር የሩሻልሚ አድርገዋለች በተባለው መረጃና በተጠረጠረችበት ዙሪያ መነጋገሪያ ሆኖ መቆየቱ ይታወሳል። ፖሊስ ምርመራውን ከጨረሰ በኋላ በይፋቶሜር ጉዳይ የመንግስት ህግ አማካሪዋ ጣልቃ አልገቡም የሚል መልእክት ትላንት ይፋ አድርጓል። የፖሊስ ዋና አዛዡ ጉዳዩን ወደ ህግና ፍትህ ሚኒስቴር ጽሕፈት ቤት የህግ አማካሪዋ ወስዶታል። እሳቸው ሀሳባቸውን እንዲሰነዝሩ ተጠይቀዋል ብሏል የሀሬጽ ጋዜጣ። የተከበራችሁ አድማጮቻችን ዛሬ ጋዜጦች ለአንባቢያን ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው ዝግጅቶች ይህን ይመስላሉ። ፕሮግራማችን ይቀጥላል። የተከበራችሁ አድማጮቻችን አሁን በወቅታዊ ጉዳዮች ከቀድሞ የክኔሴት አባል አቶ ሽሎሞ ሞላ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሽሎሞ፣ እንደምን አደርክ? ጤና ይስጥልን አቶ ሰጣይ፣ እንደምን አደርክ? እኔ ደህና ነኝ። በጣም ነው የምናመሰግን። እንግዲህ በጠዋቱ እንቅልፍ እየነሳንህ ነው። ችግር የለም። የተለያዩ ርዕሰ ጉዳዮች አሉን። እንግዲህ በተለይ ከአንድ ወር በላይ በመካከለኛው ምስራቅ ውጥረት ተፈጥሮ በተለይ አሜሪካ በኢራን ላይ እርምጃ ትወስዳለች ተብሎ ሲጠበቅ ነገሩ እየተቀዛቀዘ አሁን ሁሉም መንፈሱ ወደ ድርድር የሄደበት ሁኔታ ነው። በዚህ መልኩ ሊያልቅ ይችላል ወይስ እንደው በቂ ዝግጅት ለማድረግ የሚደረግ ስልት ነው? እንደሚታወሰው ኢራን በአሜሪካ ላይ አሜሪካን ብቻ ሳይሆን በተከታታይ ደግሞ እስራኤልን ለመጉዳት ከስልጣን ከመጡ ጊዜ ጀምሮ ይሄ የእስልምና ሃይማኖት የሺዓ ሃይማኖት ባለስልጣናት ሁሜኒዝም የሚባለው ርዕዮተ ዓለም ከ1979 ዓ.ም ጀምሮ አሜሪካን በከፍተኛ ደረጃ ጠምዶ አሜሪካን ለመጉዳት እየጎዱም ከዛም እስራኤልን ደግሞ እንደ ጠላት በመፈረጅ የቀጥታና የጃዙር ጉዳቶችን በእስራኤል ላይ እየፈጸሙ ይገኛሉና አሁን መጨረሻ ላይ ይህ አገዛዝ በተለይ በዚህ 20 ዓመት ውስጥ የኒውክሌር ቦምብ ለመሸከም የሚያደርጉት ጥረት እስራኤልን ብቻ ሳይሆን አሜሪካንም ስላጓጓት ከዚህ ጋርም ተያይዞ
በ10 ቀን በ7ኛው ቀን 10ኛው ወር 23 ዓመተ ምህረት በእኛ ላይ ሐማስ የፈጸመው ጥቃትና ከዚያ ተያይዞ የመጣው ጦርነትና እስራኤል ተዘፍቃበት ያለችው ውጊያ ይህን ተመርኩዞም ቀጥታና በጃዙር እስራኤል ጦርነት ከኢራን ጋር እያካሄደች ትገኛለች። ይህንን በተመለከተ እስራኤል ጉዳት ከደረሰባት አሜሪካም እንደሚደርስባት ስለሚታወቅ በተለይ የኒውክሌር ቦምብ ፕሮግራማቸው በጣም አደገኛ ስለሆነ ለኛ ብቻ ሳይሆን ለዓለምና ለዚህ ቀጠና አገሮች አሁን እስራኤል ቀጥታ ኢራንን ከደበደበች በኋላ በተለይ ከ12ቱ ቀን ጦርነት በኋላ ኢራኖች እንደገና መልሰው የኒውክሌር ፕሮግራማቸውን እንደገና ለመገንባትና ምናልባት ለተወሰነ ጊዜ ያህል ተቋርጦ ቢቆይም የሚያደርጉት ጥረት አሜሪካን ስላሳሰባቸው ከዛም ደግሞ በዚህ አካባቢ ያዘጋጇቸው ቡችላዎች እንደ ሂዝባላ እንደ ሁቲም ወይ ሞተት ዝንቦችን የመላቸው እንደዚሁም እንደ ሐማስ እነዚህ ሁሉ ከዛም ደግሞ ኢራቅ ውስጥ ደግሞ ያዘጋጇቸው የኢራን ደጋፊዎች ቴሮሪስቶች አሉና እነዚህ ሁሉ በመዳከም ላይ በመገኘታቸው ኢራኖች እንደገና ከፍተኛ ዓለም አቀፋዊ ማዕቀብ ኢኮኖሚ ቢኖርባቸውና ኢኮኖሚያቸው የላሸቀ ቢሆንም የሚገርመው በሚገርም ሁኔታ እንደገና መልሰው እነዚህ ነገሮች ለመገንባት የሚያደርጉት ጥረት አሜሪካንም እንቅልፍ ሰጥቷታል፣ እስራኤልም እንቅልፍ ነስቷታል እና በዚህ በሚደረገው ድርድር የተጠየቁት 3 ጥያቄዎች ናቸው ኢራኖችን። አንደኛ የኒውክሌር ቦምብ ፕሮግራማቸውን ጭራሽ ሰርዙ፣ ሁለተኛ በዚህ አካባቢ ያሉትን የፕሮክሲስ ምንላቸው ወይም ደጋፊዎቻችሁን ሁላችሁን የምትደግፉት ለምሳሌ አሁን ቅርብ በዚህ ዓመት ውስጥ ለሂዝባላ $1 ቢሊዮን መድበው ሰጥተዋል። እንደዚህ አይነት የምታደርጉትን አቁሙ። ሶስተኛ ደግሞ ከፍተኛ ሚሳኤል ተምዘግዛጊዎችንና ፕሮግራማቸውንና እነዚህን ሁሉ አቁሙ። አራተኛ ደግሞ እዛ ሀገራችሁ ውስጥ ህዝባችሁን በከፍተኛ ደረጃ የሰብአዊ መብቱን የምትነፍጉትን በዚህ ባለንበት ዓለም ውስጥ እነዚህን አቁሙና ብለው በሚጠየቁበት ጊዜ ኢራኖች አሻፈረኝ በማለት አናደርግም በማለት እና እንደዛ ካልሆነማ እናሳያቸዋለን በማለት አሜሪካ ጦር አዘጋጅታ ወደ ኢራን እያዘመተች ትገኛለች። ይህ በእንዲህ እንዳለ ኢራኖች ደግሞ ባለፈው ሰላማዊ ሰልፍ የመንግስቱን የሚቃወሙ ህዝብ በቢሊዮን የሚቆጠር ህዝብ ወጥቶ እንደ ዝንብ ነው የጨፈጨፏቸውና የራሳቸው ህዝብ የበዮት ጋርዶቻቸው የሚባሉት እነሱ ህዝቡን እየጨፈጨፉ ብዙ ሰዎችን ጎድተው አንዳንዶች እስከ 32,000 በላይ ነው 33,000 በላይ ነው ይባላል። ብዙ የቆሰሉ ሆስፒታል የገቡ ለህዝባቸውም እንኳን ምንም እንትን የሌላቸው ርህራሄ የሌላቸው ቆራጥና አረመኔ መንግስት ነው ይሄ አሁን ያለው የኢራን መንግስትና በዚህ ጉዳዮች ላይ አሜሪካ ወታደራዊ ዘመቻ ከማድረጓ በፊት ያው ለዚህ ወታደራዊ ዘመቻ እስራኤልን ተባባሪ እንደምትሆን ይሄ መንግስት የራሳቸው መንግስት እንዲወድቅ እስራኤልን ፍላጎት ቢኖራትም ግን በዋናነት እየመራችው ያለችው አሜሪካ ናት። እነሱ ደግሞ ኢራኖች ሳያፍሩ አሜሪካ እስራኤል እኛን ከጎዳች ኢራንን ከጎዳች እኛ ቀጥታ እስራኤልንና ለእስራኤል ተባባሪና ለአሜሪካ ተባባሪ የሆኑ ሀገሮችን ሁሉ ወይም ደግሞ ወታደራዊ ካምፕ ያለበትን ነገር እንደ ጆርዳኖች እንደ ኳታር ሌሎችን ሀገሮችም እንጎዳለን በማለት ዛቻ እየዘቹ ይገኛሉ። ስለዚህ አሁን እኔ እንደማስበው ከሆነ የአሜሪካው መንግስት ልክ በቬኔዙዌላ ላይ በማዱሮ በሚባለው ፕሬዚደንት ላይ ያደረጉት ነገር እያደረጉ ነው ብዬ አስባለሁ። አሜሪካ ምንድነው ያደረገች በቬኔዙዌላ ላይ መጀመሪያ የጦሯን ወደዛ ሀገር አካባቢ አቀረቡ። ማዱሮ ያው የኢራኖች አንድ ቅርንጫፍ ነው ማለት ይቻላል። ቬኔዙዌላ ደቡብ አሜሪካ ሆኖ በአሜሪካ ላይ በመዛት በተለይ አሽሾችን በመሸጥ ወይም በጃዙር በማስገባት ከአሜሪካን ህዝብ የኢኮኖሚ ውድቀት እያቀረበ ከቆየ በኋላ ከዛም ደግሞ ለኢራኖች ደግሞ ከህጋዊ ገንዘቦችን በማተም የከፍተኛ ደረጃ ተባባሪ የነበረ ቬኔዙዌላ ነች። ለኢራንና ለሂዝባላ እንዲሁም
ለወደቀው የአሳድ መንግስት ደጋፊዎች ናቸው። እነዚህ ነገሮች በሙሉ አሜሪካን በማሳሰብ ልክ ለቬኔዙዌላ እንዳደረጉት ወታደሮቻቸው መጀመሪያ ከሀገሪቱ አቀረብ አደረጉ። ከዛ በኋላ መጨረሻ ላይ መሪውን ጣልፈው ወስደው አስረው መንግስቱ እንዲወድቅ አድርገዋል። እና አሁን በአሜሪካ ደግሞ በኢራን ላይ እያደረገች ያለችው ልክ እንደ የቬኔዙዌላውን ፕሬዚደንት መልእክት ሰደው ናንደራደር ጉዳዩን አቆም ካሉት በኋላ አልሰማቸው ሲል እንዳደረጉት አሜሪካ ደግሞ አሁን በኢራን ላይ እንደዛ ታደርጋለች ብዬ እኔ ገምታለሁ። እርግጠኛ አይደለሁም። እና መቼም ለማንኛውም ቆይተን የምናየው ነው። አሁን ሰሞኑን ትላንትና ደግሞ ያደረጉት ስህተት አለ። ኢራኖች ያደረጉት እንዴት ነው? በነሱ ደንበር አገር ባለው ባህር ሁርሙዝ የሚባለው ቦታ አካባቢ የአንዲት የአሜሪካ የነፍጥ መርከብ ነበረች እና ያችን መርከብ እነሱ ጠልፈን እንወስዳለን በማለት ከዛም የአውሮፕላን አብራሪ የሌለበት ካትባም የሚባለውን በመስደድ አሜሪካኖችን ለመጉዳት ሞክረው አሜሪካዎች አክሽፈዋል። ያ ማለት በአንድ በኩል ኢራኖች ራሳቸውን እያዘጋጁ ለጦርነት እንዲያውም ትንኮሳቸውን እያደረጉ ካላቸው መናቅ የተነሳ መጨረሻ ላይ ውድቀት ሊመጣባቸው ይችላል ብዬ ገምታለሁ። ግን አሁን እየተደረገ ያለው ሁኔታ ለአሜሪካ ምንም አማራጭ የላትም። ይህን ያህል የጦር መሳሪያ ወደዚህ ቀረብ ካደረገች በኋላ ምናልባት ቅድም ያነሳኋቸውን አራቱን ነጥቦች ኢራኖች እንተዋለን ብለው ከፈረሙ ምናልባት ጉዳዩ ትንሽ ረገብ ሊል ይችል ይሆናል። ግን ይህ መንግስት ታክቲክ ነው የሚጠቀመው እንጂ በተለይ የኢራን መንግስት ታክቲክ ነው እንጂ የኢራን መንግስት መሰረታዊ ዓላማውን የኒውክሌር ቦምብ ለመሸከም የተምዘግዛጊ መሳሪያዎችን እንደገና ለማምረት ይሄ እዚህ አካባቢ ያሉትን የሱን ደጋፊዎች ቀጠናዎች ድርጅቶች አሁን የዓለም አቀፍ ቴሮሪስቶችን ድርጅቶችን ማጠናከርና ማደረጃጀት ወደ ኋላ ይሉ ከዛም ሪዮት ዓለማቸው የሺህ ሪዮት ዓለም ስለሆነ ህዝባቸውን ደግሞ የሰብአዊ መብት ለምሳሌ ሴቶች አይናቸውንና ፊታቸውን ተሸፍነው እንዲሄዱ ብዙ አይነት የሃይማኖታዊ ጭቆና አለና አሁን ባለንበት ዘመን ደግሞ እንደዚህ አይነቱን ሃይማኖታዊ ጭቆና ዘላለማዊ አድርገው ሊያቆዩት አይችሉም። ስለዚህ እነዚህ ነገሮች ደግሞ የሁማኒዝም አገዛዝ ዋናው ሪዮት ዓለሙ የሺሃን ሃይማኖት ባለም ማሰራጨት ስለሆነ ህዝባቸውን ቢጎዱም ቢጨቁኑም መስሎ አይታያቸውም እና በቀላሉ ከኢራኖች ጋር ምንፋታ መስሎ አይታየኝም። ያለው ሁኔታ እንግዲህ እስኪ እናየዋለን በቀጣይ ቀናት። ትክክል ነው። ሌላው ወደ እስራኤል የውስጥ ጉዳይ እንምጣና በተለይ የአረብ ማህበረሰብ ጉዳይ የዕለት ከዕለት ዜና አሁን ግድያ ሆኗል፣ ወንጀል ሆኗልና ይህ ጉዳይ እንዴት ነው በመንግስት በኩል ልባት ሊሰጠው ያልቻለ? ይህ ከቀጠለ በመላ ሀገሪቱ ሌላ ችግር የሚፈጥር ጉዳይ አይሆንም ወይ? የአረቦቹ ሁኔታ በእውነት 20% እዚህ ሀገር ያሉት የእስራኤል ዜጎች ናቸው። ዜግነታቸውንና ደግሞ የሀገሪቱን ሕግና ደንብ አስከባሪ መሆናቸው ተመስክሮላቸዋል። በተለይ በዚህ በ7 ቀን 10ኛ ወር 23 ዓመተ ምህረት ሐማስ ባደረገው ትንኮሳ የአረብ ማህበረሰብ እስራኤል ሀገር ያለው ህዝብ በሙሉ አገሪቱን እንደ ዜጋ ተቀብሎ አዛው ውስጥ እስራኤል ከፍተኛ ጉዳት ብታደርስና በጦርነቱ ምክንያት አዛ ብትጠፋም እዛ ብዙ ወገኖች አላቸው፣ ዘመድ አላቸው፣ ዘመድ አዝማድ አለ። ግን እነዚህ ጥሩ ዜጎቹ ነው ዜግነታቸውን አስመስክረው ነው ተቀምጠዋልና የሚገርመው ግን የአረቦች እርስ በርስ መጋደልና በተለይ የወንጀለኞች ፕሮቴክሽን የሚገሉ በእውነት ፕሻ ወይም ደግሞ ከፍተኛ የሆነ ወንጀል እርስ በራሳቸው ከዚያ ውስጥ ተደራጅተው እየሰሩ ያሉት በአረቦች መካከል እንቅልፍ የሚነሳ ጉዳይ ነው። ምክንያቱም መጨረሻ ላይ በእነሱ እርስ በራሳቸው እዛ የሚደረገው ወደኛም እየመጣ ነው። ምክንያቱም ያለንበት አንድ አካባቢ ስለሆነ ብዙ ይሁዲዎችም ከነሱ ጋር አብረው እየተሳተፉ ወንጀል እየሰሩ ነው ያሉት። በዚህ ባለበት ሁኔታ አሁን መንግስት እኔ እንደማየው ከሆነ በውጤቱ መመስከር ይቻላል ምንም አይነት እርምጃ መንግስት አልወሰደም። በተለይ የደህንነቱ ሚኒስትር ቤንግቪር
እርስ በራሳቸው ይጋደሉ ብሎ የሚያይ እንጂ ምንም አይነት ስራ እየሰራ አይደለም። እሳቸው ግን እርምጃ እየወሰድኩ ነው እንዲያው ምን አይነት እርምጃ ነው የሚወስደው? አቶ ሰጣይ እርምጃ ወሰደቱ ሚሉትን ነው። አዎ በቃልማ ለመናገር ምን ችግር አለው? በተግባር የሚታዩትን ነገር ነው ምስክር ሊሆን የሚችለው አቶ ሰጣይ። በተግባር በምናይበት ጊዜ ቤንግቪር በምንም ተአምር የአረቦችን ጉዳይ ስብሰባ አድርጎ የሆነ ተቋም አቋቁሞ ይህን ወንጀል የሚሰሩትን በሙሉ እናንተ አቆሙ ብሎ ያቀም እሱ የታወቀው ጸረ አረብ መሆኑ የታወቀ ነው። ሪዮት ዓለሙ በሙሉ እነሱ እርስ በራሳቸው እየተጋደሉ እየተፋጁ ቢያልቁ ደስታው ነው። እኔ አመለካከት ነውና ከመጀመሪያው ጊዜ ጀምሮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያደረጉት ስህተት እንዴት ነው? ቤንግቪርን የደህንነት ሚኒስትር አድርገው መሾም አልነበረባቸው። ለምሳሌ የነ ላፒድና እነ ቤኔት በነበሩበት ጊዜ የነበረ መንግስት ለምሳሌ የነሱ መንግስት ተቋቁሞ ሲጋሎቪች የሚባለውና ኦመር ባርለብ የሚባሉት እነሱ ሚኒስተሮች ሁለቱ ሚኒስተር እንትን አድርገው ስራው ተጀምሮ ነበር። ባጀት ተመድቦ ፕሮግራሞች ተደርገው ለመጀመሪያ ጊዜ የግድያ ሁኔታ ቀንሶ ነበር። ሁሉ አቆሞ ነበር ማለት አይቻልም። ቀነሳ ጀምሮ ነበር። ያን ፕሮግራም ሰረዙት። የፍተኛው መንግስት የወሰነውን ውሳኔ በሙሉ ሰረዙት። አሁን ከጥፍም እጥፍ የግድያውና እንትን ያለው አሁን ያለው ሁኔታ በጣም ከፍተኛና አስጊ ነው። ምክንያቱም ከሰክኒን ውስጥ ወይም ደግሞ ሉድ ውስጥ በአረቦች ከእንትን ኔይበርሁድ ወይም አካባቢ ቀጠና የሚሆን ነገር ካለ ከይሁዲዎችም እየሄደ ነው። ስለዚህ ይህ ነገር በጣም አደገኛ ነው። ምክንያቱም ያፎ ውስጥ ለአረቦችን ብቻ ለይቶ እንደዚህ አይነት ወንጀል መስራት አይቻልም። ምክንያቱም እነሱም አብረው ይሁዲ ስላሉ ማለት ነው። ወይ በርሼባ አካባቢ ከራሃት የሚባለው የቤዱዊ ከተማ የሚስድርግ ካለ እዛው አካባቢ ያሉት ኗሪዎች ወይም ከተማዎች ወይም ኪቡጾች ወይም ደግሞ በርሼባ ከተማ ውስጥ ዘምድ እየታየና እየደረሰ ነው። ስለዚህ አኮ ሌሎችም ከተማዎች ካርሜኤል አካባቢ ሳክኒን የሚባለው ቱልካረም ብዙ ቱልካረም እንኳን የፍልስጤም ርዕሰ አስተዳደር መገዣ ቦታ ነው። ግን ከዛ ታይቤ ለምሳሌ አህመድ ቲቢ የሚኖርበት ቦታ አገር ከዛም እንደዚህ አይነት ወንጀሎች አሉ። ስለዚህ እነዚህ ነገሮች መጨረሻ ላይ ከአረቦች ያለው መጨረሻ ላይ ወደኛ መምጣቱ አይቀርም። ያ ከመሆኑ በፊት ከዛ ውጭ ደግሞ አንዲት አገር የማንኛውንም ዜጋ መብት እና ደህንነት የማስከበር ግዴታ አለባት። ስለዚህ አረቦች እርስ በራሳቸው ከዛው የሚደረገው የነሱ ችግር ነው ይጋደሉ ማለት አይቻልም በጭራሽ። በጣም አሳሳቢ ጉዳይ ነው። ብሔራዊ ልባት ሊሰጠው የሚገባው ጉዳይ ነው። አቶ ሽለሞ ወደ ሌላው ርዕሰ ጉዳይ ስናልፍ በተለይ የጋዛ ጉዳይም አለ። የሐማስ ድርጅት የጦር መሳሪያ ትጥቁን ይፈታል የሚል ጉዳይ አንዱ ነው። እንዲሁም የሂዝቦላ ጉዳይ አሁን ሁለቱ ድርጅቶች ግን በተቃራኒው እየተንቀሳቀሱ ነው የሚሉ ዘገባዎች ነው የሚቀርቡና እንዴት ነው ሐማስ ድርጅት ትጥቁን ካልፈታ ወደ ቀጣይ ዙር ስምምነት በደንብ ሊታለፍ የሚችለው? የሂዝቦላም ድርጅት ጉዳይስ እንዴት ታመለከተዋለህ? በሂዝቦላ እንጀምርና እንዳልኩት ቅድም ሂዝቦላን እንደገና መልሶ ለማቋቋም ኢራኖች ከፍተኛ ጥረት እያደረጉና ለተቀን እየሰሩ ነው ያሉት። ደግነቱ ምንድነው? የዓለም አቀፋዊ ድንጆች አሉ፣ ውሳኔዎች አሉ። ሊባኖስ እስራኤል ከሂዝቦላ ጋር ባደረገችው ጦርነት አንዱ ቤኔፊት አንዱ ውጤት ሊባኖስ ላይ ጸረ ሂዝቦላ የሆነ መንግስት እንዲቋቋም ማድረግ ነው። አሁን ያለው መንግስት ጸረ ሂዝቦላ ነው። ግን ሂዝቦላዎች የራሳቸው ሚሊሻ ስላላቸውና የጦር መሳሪያቸው ያከማቹት እስራኤል የጎዳቸው ቢሆንም እስከ መጨረሻው እስራኤል ሁሉንም ስላልጎዳች ይሄ ያለው መንግስት ደካማ መንግስት ስለሆነ የሊባኖሱ መንግስት የሂዝቦላን የጦር መሳሪያ ማስፈታት አልቻለም እስካሁን ድረስ። እነሱ አስበው የነበረው እስከ አንደኛ ወር 2026 ዓ.ም ሂዝቦላን የጦር መሳሪያውን እናስፈታለን ነው አይደለም። ግን እስራኤል በከፍተኛ ደረጃ እየተባበረች ያለችው እንዴት ነው? በድንጁ መሰረት፣ በስምምነቱ መሰረት፣ በዓለም አቀፋዊ ስምምነቱ መሰረት ሂዝቦላ እንደገና ራሱን ማቋቋም አይችልም። ሂዝቦላ የጦር መሳሪያ መግዛት አይችልም። ሂዝቦላ ከሊታኒ ከሚባለው ወንዝ በታች ወደ እስራኤል ድንበር መቅረብ አይችልም። እና እነዚህን ድርጊቶች በሚፈጽምበት ጊዜ እስራኤል የወታደራዊ እርምጃ የመውሰድ መብት አላት የሚል ድንጅ ስላለ በድንጁ መሰረት እስራኤል
ሂዝቦላን ከመቀጥቀጥ ወደ ኋላ አለችም። በነገራችን ላይ ከስምምነቱ በኋላ 1 ዓመት ተኩል የተቃረበ ስምምነት ቢሆንም 1 ዓመት ነው ከዛ በላይ ቢሆንም ግን እስራኤል በምታደርገው እርምጃ ብዙ የሚቆጠሩ ቴሮሪስቶችን ገላለች። ኢኮኖሚ ገቢዎቻቸውን ሙሉ ጎድታባቸዋለች፣ እየጎዳችባቸው ነው ያለች እና እስራኤል እርምጃዋን እየወሰደች ነው። ግን በዓለም አቀፍ ደረጃም የሂዝቦላ ተሰሚነት እየደከመ ሄዷል። መጨረሻው ምንድነው? አሁን ቅድም እንዳልኩት ቆይተን የምናየው ነው እና ጎን በጎን ደግሞ በተለይ የኢራኑ ገቢ ምንጭ ከደረቀና ሌሎች ሀገሮች ከቬኔዙዌላ ያለው የገቢ ምንጭ ከደረቀ የሂዝቦላ ጣፈንታ መዳከም እንጂ ነው። ግን ሂዝቦላን ሙሉ በሙሉ እናጠፋለን፣ ሂዝቦላ የሚባል አደረጃጀት አይኖርም ብሎ ሊታሰብ አይችልም። ሂዝቦላ ቀስ በቀስ መሳሪያውን እንዲፈታ እንዲዳከምና ፖለቲካዊ ፓርቲ እንዲሆን ግፊት እየተደረገ ያለው ዓለም አቀፋዊ ግፊቱን እንየው። አሁን ወደ አዛ ብንሄድ ግን በአዛ ላይ እስራኤል እንዳልኩት 53% እስራኤል እየተቆጣጠረች ነው ያለችው። 47% በአዛዎች በተለይ በሐማሶች በራሳቸው አስተዳዳሪነት ነው ያለ። አዲስ መንግስት ተቋቁሟል። ሐማስ ተስማምቶ ግን እስካሁን ድረስ ቢቋቋምም ቴክኖክራት የሚባሉት በጃዙር ግን ያው የፍልስጤም አስተዳዳሪ እና አቡ ማዘን ሰዎች ናቸው። መቼም ለእስራኤል ህዝብ ሲባል የፒአር እየተሰራበት እንጂ የአቡ ማዘን ሰዎች ናቸው አሁን አስተዳዳሪ ሆነው ተዛ ተመድበው ያለና ሎጓቸውም የፍልስጤም ርዕሰ አስተዳደር ሎጎ ነው። ስራቸውን እየሰሩ ራፋህ የሚባለውን ያው በር ተከፍቷል ለአዛዎች እንዲወጡ አዛዎች እንዲገቡ። ያዛ ሁኔታ እስራኤል ሙሉ በሙሉ ሐማስን አሸንፋለች ማለት አይቻልም። እስራኤል ያደረገችው ግን ያው በዲፕሎማሲያዊ ጥረትና ወታደራዊ ጥረት የተጠለፉት ወገኖቻችን መተዋን ከአስክሬንም በህይወት ያሉ ይሄ ትልቅ ቪክትሪ ነው ወይም ትልቅ አሸናፊነት ነው፣ ትልቅ ውጤት ነው። እስራኤልን ያገር 250 ሰዎች ተጠልፎባት በሐማስ አደረጃጀት ህዝቡ እየተሰቃየ ቤተሰቦች የሰብአዊ መብታቸው እዚህ አካባቢ ያለ ቀጠና የእስራኤል ኃይለኛ ወታደር የሚባለው ብዙ ጊዜ ጨረሰባቸው። አሁን ግን ሙሉ በሙሉ አዛ ከምድር በታችም የተገነባች ከተማ ስለነበረች ከተማውን የገነቡትም ኳታሮች ናቸው። በእነሱ ገንዘብ ነው፣ በኢራኖች ገንዘብ በጃዙር በሚመጣ ገንዘብ ነው እንደዛ የተገነባውና ያን የምድር ከተማ በሙሉ አልጸዳም። በእርግጥ 53% ካለው አሁን እስራኤል በቁጥጥር ስር እዛው ካለው እዛ ያለው ጸድቷል። 47% ግን አልጸዳም እና ይሄ ሁኔታ አሁን ሐማስ በበጎ አድራጎት የጦር መሳሪያውን ይፈታል ብሎ የሚያስበው ካለ ትልቅ ስህተት ነው። ሌላው ደግሞ የዓለም አቀፍ አደረጃጀቶች ወታደራዊ አደረጃጀቶች ደግሞ የጦር መሳሪያውን የሐማስን ያስፈታል ብሎ የሚያስብ ካለ በጣም ትልቅ ስህተት ነው። ምናልባት ግን ሊያደርጉት የሚችሉት ለይስሙላ አንዳንድ ለምሳሌ ጸረ ታንኮችን ምናምን እያሳዩ ይሆኛ አስፈትተናል በማለት በማታለል ሊያልፉት የሚደረግ ጥረት እዚህ ላይ የእስራኤል ጥንካሬና ቆራጥነት አስፈላጊ ነው። ግልጽ በሆነ መንገድ ለአሜሪካ መንግስት በተለይ አሜሪካ ናት ማኔጅ እያደረገች የመራቸው ያለው ያዛን ሁኔታ እስራኤል ማድረግ ያለባት እኛ በምንም ታመቅ አንስማማም፣ አዛ ላይ ሐማስ ሙሉ የጦር መሳሪያ የፈታ መሆኑን ማረጋገጥ የእስራኤል ግዴታ ነው። ብዙ ጊዜ ግን በአንድ በኩል ይታወቃል እስካሁን ድረስ ሐማስ የጦር መሳሪያውን አልፈታም። በአንድ በኩል ግን ይህ መንግስት ደግሞ ይኸው እየፈታን ነው እያስፈታን ነው እያለ ይናገራል። ፋክቱን በምናይበት ጊዜ እስካሁን ድረስ ሐማስ ሙሉ በሙሉ ወታደራዊ አደረጃጀቱ የተጎዳ ቢሆንም ግን ያላቸውን የቀራቸውን የጦር መሳሪያ ይዘው ራሳቸውን እንደገና እያጠናከሩ እንደገና አዲስ ወታደር እየመለመሉ እዛው አካባቢ የእስራኤል ወታደር ገብቶ ከወጣበት እንደገና መልሶ እያገገሙና በተለይ ሮኬቶችን ለመገንባት ጥረት እያደረጉ ነው። እንግዲህ ይህንም ቢሆን በተመለከተ ቆይተን የምናየው ይሆናል ማለት ነው። ጥሩ አቶ ሽሎሞ እጅግ በጣም እናመሰግናለን። ሰላም ቀን እንመኝልሃለን። መልካም ቀን፣ ደህና ሁኑ። ሰላም አለይኩም።